ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት፣ which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ያሰብኩትና እኔ ለምንድን ነው የምሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት፣ በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበረ። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ስሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ
እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው በቃ። ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩን፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም። ከማንም ከኔ አይበልጥም። እኔ ደግሞ ከማንም ሰው አልበልጥም። ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። you know በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁም አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔርን ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ይህ ህይወት አይገባህም፣ ይህ ኑሮ አይገባህም፣ አንተ የተሻለ ህይወት፣ የተሻለ በረከት፣ የተሻለ ደረጃ መድረስ አለብህ። ግን እነዚህ ሰዎችን ይፈራሉ።
ግን እነዚህ ሰዎች ይሉኝታ አላቸው። ግን እነዚህ ሰዎች ለመከበርና ለመፈቀር ብለው ራሳቸውን የከዱ ናቸው። ግን እነዚህ ሰዎች በራሳቸው መቆም ያልቻሉና እሺ ባይ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ እንዴት ብለው ነው ከዚህ እስር የሚያመልጡት? እንዴት ብለው ነው ህይወታቸው የሚቀይሩት? እንዴት አድርገው ነው የሚቀይሩት? መሰገጥ ይጀምራሉ። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው። ከሰው ክብርና አለመጠበቅ ነው። ከሰው ፍቅርና አለመጠበቅ ነው። ሰዎች እንዲያደንቁ አለመጠበቅ ነው። እንዲያጨበጭቡልህ አለመጠበቅ ነው። በራስህ መተማመን ነው። የራስህ አጨብጫቢ መሆን ነው። ከሰዎች በፊት ራስህን ማክበር ነው። ሰዎች ኩባያ ከመሙላታቸው በፊት የራስህ ኩባያ መሙላት ነው። ስግጥ ፍምስ ስንል በጣም ብዙ ሰዎች የሚናደዱና ይህ ሀሳብ የማይቀበሉት ናቸው። እነዚህ ሰዎች ደግሞ በጣም ለውጥ የማይፈልጉ ሰዎች እንደሆኑ ተረድቻለሁ እኔ። እውነቴን ነው የምላችሁ። እነዚህ ሰዎች እውነቴን ነው የምላችሁ በክብር ስም በፍቅር ስም ሌሎች ሰዎችን መግዛት የሚወዱ ሰዎች እንደሆኑ ማወቅ አለባችሁ። መሰገጥ መጥፎ ሊሆን አይችልም። መስራት ማለት ነው። በራስ መተማመን ማለት ነው። መቼ ነው በራስ መተማመን መጥፎ የሆነው? መቼ ነው ራስህን ሰግጠህ መውደድ መጥፎ የሆነው? አንድ ተማሪ ሰግጦ ጥሩ ውጤት አምጥቶ ይፈምሳል አይደለ? ከመምህሮቹና ከወላጆቹ መሃል መቼ ነው ይህ መጥፎ የሆነው? ለምንድን ነው ሐሳቡ እንዳይገባችሁ የምትፈልጉት? አንዳንዶቻችሁ ሐሳቡ ግልጽ ነው። ወጣቱም ገብቶታል፣ እንዳለ ህዝቡ ገብቶታል። ልንገራችሁ። ስለዚህ ስግጥ ፍምስ እንላለን፣ ህይወታችንን እንቀይራለን። በምንም ተአምር በክብር ስም በፍቅር ስም መታሰር የለም። እንወጣና ራሳችንን እናሳያለን። እውነቴን ነው የምላችሁ። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ። እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው። ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈንስ ከፈለገ ሰግጠት ዘፍናለህ። ዶክተር መሆን እያለም የሰዎች ህይወትም እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስን ታዋርዳለህ ይባላል። ምን አባህ ገባ? ሰግጠህ ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን ራሳችንን ማሰር የለብንም። ስግጥ ፍምስ አሁንም ይቀጥላል። እወዳችኋለሁ። ሰላም፣ እንዴት ዋላችሁ? እንዴት ናችሁ? እዚህ ምስሉ ላይ የምትመለከቱት እንግዲህ ደራሲ አለማየሁ ገላጋይ ነው። እጅግ በጣም በርካታ መጽሐፍቶችን የጻፈ በእያንዳንዱ ኢትዮጵያ ውስጥ ልብ የታተመ ሁላችን የምንወደው የምናከብረው እንግዲህ ደራሲያችን ነው ማለት ነው። ታዲያ በዚህ ጊዜ በርካታ የቲክታክ መንደርተኞች ወይም ደግሞ ቲክታከሮች ቤትና መኪና ሲገዙ ጌም ተጫውተው ተሳድበው እርስ በርስ ያልተገባ ነገር አድርገው ሀገርና ሕዝብን ሰድበው ትዳር አፍርሰው ቤትና መኪና ሲገዙ እንደዚህ አይነት እውቀት ያለው እንደዚህ አይነት የተማረው እንደዚህ አይነት ለህብረተሰቡ ለማህበረሰቡ እንዲሁም ደግሞ ትውልድ ተሻጋሪ ስራ የሰራ ሰው ደግሞ እኩል እንደዚህ ከህዝብ ጋር እየተጋፋ ሄዳልና የኢትዮጵያ ባለሀብቶች፣ አርቲስቶች፣ ባለስልጣናቶች ይሄን ነገር እንዴት አያችሁት? አሌክስን የሚያክል ትልቅ ሰው እንደዚህ ሲጋፋ ማየት እንዴት ነው? ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ነገር ትንቢት ነው ወይስ? ይህን የሁለተኛ ክፍል መጽሐፍ ታምራ አዶናይ ብሎ ቤተክርስቲያን ከማስገባታቸው በፊት ትምህርት ሚኒስቴር ስለዚህ መጽሐፍ መግለጫ ቢያወጣ ጥሩ ነው። ጴንጤ የሆናችሁ ይህን ቪዲዮ ሊያስወርዱብኝ ስለሚችሉ ለተሻላችሁ አቅም ኮፒ ሊንክ ሼር አድርጉልኝ፣ ሪፖስት አድርጉት። ፎሎ ያላደረጋችሁኝ ፎሎ አድርጉ። ትዝ ካላችሁ ከልጅነት እስከ እውቀት ድረስ በምሳሌ ስሙ ሲነሳ የነበረው አበበ እንኳን አንዴ ሁለተኛ ክፍል ላይ ስሙ ተነስቶ እንደጎረረው አዶናይ አልጎረረብንም። ራሽ ምን አለች? በፔጅ 21 ላይ የአዶናይ ስም መጠቀሱ ብቻ ሳይሆን ማርያምን ብሎ ምናምን ብላ ያልተጻፈ መጽሐፉ ላይ የሌለን ታሪክ ሁሉ አንስታለች። ጭራሽ ትንቢት ነው እስክትል ድረስ ጉዳዩን እውነት ለማድረግ ሶሻል ሚዲያ ላይ ይዞልን መጡ። በመብላት አረፍተ ነገር መስርቱ ለተባሉት ሰይድ ምሳውን በላ ይላል፣ አዶናይ ደግሞ የአሸናፊውን ዋንጫ በላ ይላል። በቃ ከምሳሌነት በዘለለ ትንቢትም አይደለም ሜትሮሎጂም አይደለም። አድቡ። ይህን መልእክት ለአዶናይም ለዚች ልጅ ማድረሱልኝ። ወዳችኋለሁ። ስጥ ይሰጣል። ምን እስከሚሆን ነው የምትጠብቀው? ሰግጥ እስኪ አትሰግጥ። የኔ ቆንጆ ይሁን ነገር ልንገርሽ። ሰዎችን ለመርዳት ወስኜ ይሄ ቲክቶክ የከፈትኩበት ቀን እግዚአብሔርን አመሰግነዋለሁ።
ብቸኝነትን ፈርታችሁ ፍቅረኛ ለመያዝ የምትሯሯጡ ሰዎች baby girl what's your name ደሞ ቀን በቀን ጂም እሄዳለሁ ቀን በቀን ስፖርት ስጥ ይሰጣል ለትውውቅ ማርያምን እግዚአብሔር ሆይ የኔ ስኬት ከማይፈልጉና ውድቀቴን ከሚያስደስታቸው ሰዎች እንጠብቀኝ አዶናይ አታርፍም ቶሚን የሚባለው የጂም ቤት ምናምን ያለው ልጅ በጣም ነው የምናውቀው። ንግግሬ አማረልኝ ተብሎ ባይዘው ሁሉ ነገር ውስጥ አይገባም። አንዳንድ ጊዜ ባይ ዲፎልት ተፈጥሮ የሚሆን አስተዳደግ አንድ ሰው ቁም ነገር ሲሰራ ድሮ የነበረበትን ትቶ ሰክሰስፉል ሲሆን ጀርባችሁን የሚያሳክካችሁ ሰዎች አላችሁ። አይ ዶንት ኖ የትኛው ጭንቅላታችሁ ፓርት እንደዛ ፕሮሰስ እንደሚያደርግ አላውቅም። ግን ሰው አልፎለት የሆነ ቦታ ጋር ሲደርስ በቃ ዝግንን የሚላችሁ ሰዎች አላችሁ። አሁን አንቺ አዶናይን ቶማስን ፐርሰናሊ ያውቃቸዋለሁ አይነት ነገር ነው የምትጫወቺው። ጃኒንም ለመናገር ፈልገሻል። ግን እውነቱን ልንገርሽ አንቺ እዛ ጋር ቁጭ ብለሽ ማለት ነው ካሜራሽን ደቀነሽ አወራሽ እንጂ በአሁን ሰዓት ከነሱ በላይ ለህብረተሰቡ ለምን አልነግርሽም? አሁን ከአዶናይ የሚሰራውን ቅንጣት ታክል ማታደርጊ ሴት እንደሆነች ታስታውቂያለሽ። ፕላስ ቶማስ 200 ብር እያስከፈለ ጣሪያ ላይ ሲያሰራ በጥርቅስ ያ አደረገ። he did well and he's successful. ፕላስ ለወጣቱ ትልቅ ትምህርትን የሚያስተምር ሰው he said no to poverty። እውነቴን ነው የምልሽ ድህነትን እምቢ ያለ ልጅ ነው። አዶናይም the same thing ተቸግረህ ነበር ምናምን ያ ሰው ይቸገራል። ግን you know ተቸግሮ አልቀረም። he worked he earned money ከራሱ አልፎ ሰዎችን እየረዳ ነው። ለይኗት አንቺ ተቀምጠሽ ምን አርገሻል? እርግጠኛ ነኝ ለጎረቤትሽ እንኳን ማታጎርሽ ነሽ። ምክንያቱም like I can see it የቅናት መንፈስ በጣም ላይሽ ላይ አለ። ጸልይ ከዛ ደግሞ በዚህ እድሜዋ ወድቃ ተነስታ ተጋግጣ እዚህ የደረሰች ትንሽ ልጅን እና ሶሪ ተሰይዳት አንቱ ምትባይ እውነት አዲስ አበባ ምናልባት ስለሆንሽ ሊሆን ይችላል እንጂ ገጠር ብትሆኚ የሷን ያክል ስድስት ይኖርሻል። ሰው እንዴት ነው ታናሹን ማበረታታት ሲገባ በዚህ ልክ ዲስክሪሚኔት ማድረግና ወርታሽ መጎተት? ይሄ ትልቅ የአይምሮ በሽታ ነው። እውነት ለመናገር በጣም ትልቅ የአይምሮ በሽታ ነው። አንቺ ከራስሽ ጋር ጊዜ አሳልፊ። እንደዚህ ሚዲያ ላይ ወተሽ በአሁን ሰዓት ጥሩ የሚያደርጉ ሰዎችን በመስራታቸው እርን ያደረጉ ሰዎችን ለመናገር እርግጠኛ ነኝ ምንም አይነት አፍ አይኖርሽ። ወይም የሆነ ነገር ሰርተሻል ተብሎ የሰራሽው ነገር ምናምን ያለ አይመስለኝም። ግን 100% የምነግርሽን ነገር 100% እርግጠኛ እንኩትን ነገር ልንገርሽ። ቶማስም ብቲ he's an entrepreneur ስራ ሰርቷል። ለብዙ ሰው ደግሞ የህይወት መቀየር ምክንያት የሆነልሽ ነው። አዶናይ ጋር ልምጣልሽ። አዶናይ ተቸግሮ ነበረ፣ ግን ድህነቱን ወደዛ አሽቀንጥሮ ጥሎ ስራውን ሰርቶ አሁን ይሄው ድህነት ላይ ያሉ ልጆችን ደግሞ እያነሳን ያለው። ለጃኒ ጋር ልምጣልሽ። ልጅ ናት። በልጅነቷ ይሄንን ያክል ንብረት ማፍራት መቻሏ መስራት መቻሏ የራሷን ገንዘብ መያዝ መቻሏ ራሱ የሚያበረታታ ነው። ሶል ለመፈመስ ምናምን ተብሎ ሌላውን ህብረተሰብ የሚያስቆጣ ንግግር ባትናገሩ።
ብዙ ጊዜ የአዶናይን ቪዲዮዎች አይና ውሽ ግልጽነቱ ደስ ሲል በቃ እኔ ከዚህም በኋላ እንደ አዶናይ ነው በቃ ፊት ለፊት ነው ያየሁትን እንዳለ ፊት ለፊት ዝርጥጥጥ አርጌ ነው በቃ የምናገረው እንደ አዶናይ ነው ቪዲዮ ከዚህም በኋላ የምሰራው ምናምን ብዬ ካሜራ ፊት ለፊቴ ድቅን አርጌ ብዬ ልጀምር ስል ማለት ነው ይመጡብኛል ባህል ወጉ ይመጡብኛል ብዬ ትንሽ አሜሪካ ወይ ካናዳ ቆይቼ መምጣት አለብኝ። የውጪ ተች ያስፈልገኛል። እዘጋዋለሁ፣ አይለቀኝም። ወጉን ነው ያዝኩት። ወጉን